ሰላም ጤና ይስጥልኝ። ከሰሞኑ በጂንካ ከተማ የተከሰተው የማልበርግ በሽታ በተመለከተ መልካም ዜና አለን፣ የምስራች አለን፣ ጥሩ ወሬ አለን። መቼም ደግሞ ደጋፊ አቃፊ አይጥፋና ከሰሞኑ የተሰማው የማልበርግ በሽታን በተመለከተ ለመከላከል የሚያስችል አንዳንድ ለኢትዮጵያ የሚረዱ የክትባት መረጃዎች እየተሰሙ ይገኛሉ። ልዕለ ኃያሏ አሜሪካ ከኢትዮጵያ ጋር በመተባበር እየሰራቸው ምንድነው? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ለዛሬ ጥሩ ዜና ይዘመተናል። ሁላችሁም እንድታደምጡት ጋብዘናል። የማልበርግ ቫይረስ በሽታን ለመከላከል የሚያስችል የሙከራ ክትባት መሰጠት ተጀምሯል። ክትባቱ ማን ነው የሚሰጠው? ክትባቱስ በምን ያህል ደረጃ ተረጋግጧል? መቼ ይጀምራል? ለማን ህብረተሰቦች ክፍል ይውላል? በዚህ ጉዳይ ላይ ዝርዝርና ተንተን ያለ ዘገባ አዘጋጅተናል። መቼም በሀገራችን በደቡብ ኢትዮጵያ የማልበርግ በሽታ መከሰቱ አይዘነጋም። በርካታ የሕክምና ባለሙያዎችን በርካታ ንጹሃን ዜጎችን የቀጠፈው ይኸው በሽታ በኢትዮጵያ ከተበሰራጨ ያኗኗራችን ህይወታችን ከባድ ነውና ከዚህ ጉዳይ ጋር በተያያዘ በርካታ ኢትዮጵያውያን ለበሽታው ተጋላጭ ናቸው። ይህ ተጋላጭነትን በማሰብ ልዕለ ኃያሏ አሜሪካ በሽታውን መከላከል ያስችል ዘንድ ለኢትዮጵያ ጤና ሚኒስቴር የሙከራ ክትባት ሰጥታለች። ለመሆኑ ይህ ክትባት ምን ያህል የመቋቋም ደረጃ አለው? የማልበርግ ቫይረስ በሽታ የሙከራ ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መሰጠት ተጀመረ። አሜሪካ ወደ ሲዳማ ክልል የጉዞ ክልከላ ማድረጓ የሚዘነጋ አይደለም። ምናልባትም ከጂንካ ከተማ ይልቅ ወደ ሲዳማ ከተማ ከፍተኛ የሆነ የበሽታው ስርጭት ሳይኖር አይቀርም። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ሲሆን ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ የማልበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤት አሳይቷል ተብሏል። በእርግጥ በሽታው ኢትዮጵያ እንደገባም የበሽታው መከላከያ ክትባት የለውም፣ መድኃኒት የለውም ሲባል መስማታችን ይታወቃል። ዛሬ በድንገት ተደስቶ መድኃኒት አለው ክትባት አለው እያሉን ነው። ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች እንዲሁም በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት ለሙከራ ጥናት ተሳታፊዎች የሚሰጥ ሲሆን ሂደቱም በዓለም አቀፍ ጤና ድርጅት በኢትዮጵያ ምግብና መድኃኒት ባለስልጣን መመሪያ መሰረት እየተዘጋጀ ደረጃውን ጠብቆ የተከናወነ ነው ተብሏል። በተለይ ሄሞራጂክ ፌቨር ወይም ማልበርግ ሰሞኑን በደቡብ ኢትዮጵያ ከተማ ማልበርግ ሄሞራጂክ ፌቨር መከሰቱ ይታወቃል። ማልበርግ ቫይረስ በአብዛኛው ጊዜ በሰዎች ላይ ብርቱ ህመም የሚያስከትል ብሎም ለሞት የሚዳርግ በሽታ ሲሆን የወረርሽኝ መልክ የተከሰተ ነው። የበሽታው ሞት የማስከተል አቅም እስከ 88% ከፍ ሊል እንደሚችል ጥናቶች አመላክተዋል። ነገር ግን ለበሽታው ተጠቂዎች አፋጣኝና ተገቢ የሆነ ክትትል ከተደረገ የበሽታው የመግደል አቅም በእጅጉ መቀነስ ይቻላል። የዓለም ጤና ድርጅት መረጃ እንደሚያመላክተው ማልበርግ ቫይረስ ለመጀመሪያ ጊዜ በሰዎች ላይ የተከሰተው እንደ አውሮፓውያን አቆጣጠር 1967 ማልበርግ እና ፍራንክፈርት በተባሉ የጀርመን ከተሞች እንዲሁም በሰርቢያ ከተማ ቤልግሬድ ሲሆን ማልበርግ የሚለውን ስያሜ ያገኘው ከዚሁ ጋር በተያያዘ እንደሆነ ይታመናል። እንደ አውሮፓውያን አቆጣጠር 2008 በኡጋንዳ ሁልጊዜ በተለያየ ጊዜ እንደ አውሮፓውያን አቆጣጠር 2008 በኡጋንዳ ሁለት ጊዜ በተለያየ አካባቢዎች የማልበርግ ቫይረስ በሰዎች ላይ የተገኘ ሲሆን እነዚህ ሰዎች ቫይረሱ እንደሚያስተላልፉ ከታሰቡት የሌሊት ወፎች ከሚኖሩበት ዋሻ የጉዞ ታሪክ እንደነበራቸው ተረጋግጧል። በመስከረም 24 ሩዋንዳ በሀገሪቱ የመጀመሪያው የማልበርግ ወረርሽኝ መከሰቱን አውጃ የነበረ ሲሆን ታንዛኒያም በተመሳሳይ በጥር 2024 የቫይረሱን ወረርሽኝ መከሰት ያረጋገጠችበት ሌላኛው አፍሪካዊት ሀገር ነች።
የማልበርግ በሽታ መተላለፊያ መንገዶች። ሰዎች ለመጀመሪያ ጊዜ በቫይረሱ የሚያዙት የሌሊት ወፍ ከምትኖርበት ዋሻ ወይንም የማዕድን ማውጫ ቦታዎች ረዘም ላለ ጊዜ በሚኖር ንክኪ ወይንም ቆይታ ነው። ቫይረሱ አንድ ጊዜ ወደ ሰውነት ከገባ በኋላ ወደ ሌላ ሰው በንክኪ ማለትም ቁስለት ባለባቸው የቆዳ ክፍሎች፣ በደም፣ በተለያዩ የሰውነት ፈሳሾች አማካኝነት ይተላለፋል። በተጨማሪም በበሽታው የታመመ ሰዎች የሰውነት ፈሳሾች፣ የተበከሉ ወለሎችና አልባሳት ጋር ንክኪ ማድረግ ቫይረሱን ያስተላልፋል። ከዚህ ጋር በተያያዘ በማልበርግ ቫይረስ የተጠቁ ታማሚዎች የሚያክሙ እንዲሁም የሚንከባከቡ የጤና ባለሙያዎች ከላይ ከተጠቀሱ ንክኪዎች በተጨማሪ መርፌ በሚወጉበት፣ የደም ናሙናዎች በሚወስዱበት ወቅት በሚያጋጥም ድንገተኛ በመርፌ መወጋት ምክንያት ለበሽታው ሊጋለጥ ይችላል። በመሆኑም የጤና ባለሙያዎች አገልግሎት በሚሰጡበት ወቅት አስፈላጊውን ሁሉ ጥንቃቄ እንዲያደርጉ ይመከራል። ሌላኛው ቫይረሱ ወደ ሌሎች ሰዎች የሚተላለፍበት መንገድ በበሽታው ምክንያት የሞቱ ሰዎችን የቀብር ስነስርዓት በሚፈጸምበት ጊዜ ከአስከፊው ወይም ደግሞ ከአስክሬኑ ጋር በተያያዘ በሚደረግ አካላዊ ንክኪ ምክንያት የሚከሰት በመሆኑ በቫይረሱ ምክንያት የሞቱ ሰዎች እንደ ማንኛውም ጊዜ ተገቢው ስልጠና በተሰጣቸው ሰዎች መከናወን ይኖርበታል። የበሽታው ምልክቶች የማልበርግ ቫይረስ ወደ ሰውነት ከገባበት ሰዓት ጀምሮ ምልክት ሳያሳይ ከ2 እስከ 21 ቀናት ሊቆይ የሚችል ሲሆን ምልክት መታየት ሲጀምር ግን ድንገተኛ አጀማመር ይኖረዋል። ምልክቶቹ ከፍተኛ የሆነ ትኩሳትና የራስ ምታት፣ የጡንቻ አጠቃላይ የሰውነት ክፍሎች ህመም በሽታው ሲጀምር የተለመዱ ምልክቶች ናቸው። በሽታው በጀመረ በሶስተኛው እንዲሁም ከዛው አካባቢ ከፍተኛ የሆነ ተቅማጥ፣ የሆድ ህመም፣ ቁርጠት፣ ማቅለሽለሽና ማስመለስ ምልክቶች ይስተዋላል። ምልክቱ መታየት ከጀመረበት ከ2 እስከ 7 ቀናት ባሉት የሚያሳክክ የቆዳ ላይ በሽታም ሊከሰት ይችላል። በሽታው ምልክቶቹ ካሳየበት 5ኛው ቀን አካባቢ የተለያየ የደም መፍሰስ ምልክቶች መከሰት ይጀምራል። ይህም ደግሞ ደም የተቀላቀለበት ማስመለስ፣ ተቅማጥ፣ በአፍንጫና በድድ የደም መፍሰስ፣ በሴቶች መራቢያ አካል ላይ የደም መፍሰስ ያስከትላል። ከዚህ በተጨማሪ የደም ናሙናም ከተወሰደበት የሰውነታችን የደም ስሮች ላይ የደም መፍሰስ አለመቆም ሊያጋጥም ይችላል። የህክምና አማራጮች በሽታው ከላይ እንደተገለጸው በቫይረስ አማካኝነት የሚከሰት መሆኑ እስካሁን ይህ ነው የሚባል የህክምና መድኃኒት ወይም ክትባት ባይኖረውም ለታማሚ አፋጣኝ ድጋፍና እንክብካቤ በማድረግ የሰውነት ፈሳሽ በማስተካከል የተለያየ ምልክቶች ተኮርና ህክምናዎች በመስጠት ከበሽታው የተሻለ የማገገም ዕድል እንዲኖረው ያግዛል። መከላከያና መቆጣጠሪያ መንገዶች በሽታው በወረርሽኝ መልክ ከተከሰተ በኋላ ለመቆጣጠር በተለይም የጤና ሴክተሮችና ሌሎች የሚመለከታቸው ባለድርሻ አካላት ከማህበረሰቡ ጋር የሚኖራቸው ቁርኝት በእጅጉ ወሳኝ ነው። ወረርሽኙን ለመቆጣጠር የተለያዩ ስልቶች በቅንጅት መተግበር እንደሚያስፈልግ የተገለጸ ሲሆን ለታማሚዎች የህክምና አገልግሎት መስጠት፣ የበሽታ ዳሰሳ ቅኝት ስርዓት ማክበር አስፈላጊ ነው ተብሏል።